በተረት ያልተፈጠረ እውነት በሚል ሐሳብ ላይ እግዚአብሔር የሰጠኝን እውነት እናገራለሁ። በተረት ያልተፈጠረ እውነት ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ያዘን መጽሐፍ ቅዱሳችንን ለመነሻ ሐሳብ እንዲሆነን ሁለተኛ ጴጥሮስ 1:16 ላይ እንጀምርና ከዛ በኋላ ጸልዬ እግዚአብሔር የሰጠኝን መልእክት እናገራለሁ። ሁለተኛ ጴጥሮስ ምዕራፍ 1:16 እንደዚህ ይላል፣ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን፣ ጮኸን አሜን እንላለን። ቀኝ እጃችንን ከፍ እናደርጋለን። የኃይላችን ምልክት የሆነ ቀኝ እጃችን ይነሳ። ለእግዚአብሔር የተማረከ እርሱ ጠላትን ይማርካል፣ የትኛውንም ችግር ይማርካል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ዋክ ያደርጋል። ዛሬ ኢየሱስ በመካከላችን ዋክ ያደርጋል። ሃሌሉያ! የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን መምጣት አስታወቅናችሁ አለ። ኢየሱስ ክርስቶስ ጌታ ነው። በጓዳ ያለቀሰ ሰው በአደባባይ ይታሰባል። እየተነበይኩ ነው። ሃሌሉያ! ዛሬ ይታሰባል። ኢየሱስ ወክ ያደርጋል። ሃሌሉያ! ዛሬ የጌታ መንፈስ በመካከላችን በኃይል ያልፋል። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንቆቅልሻችን ዛሬ ስለሚፈታ እናመሰግንሃለን። ቋጠሯችን እየተበጠሰ ስለሆነ እናመሰግንሃለን። በኃይል ስለምትነካን እግዚአብሔር አምላክና አባት ሆይ በኢየሱስ ስም እናመሰግንሃለን። በክብርህ እየተመላለስክ ስለሆነ አቤቱ እግዚአብሔር ሆይ ባሪያህን እርዳኝ በኢየሱስ ክርስቶስ ስም። እስቲ እልልታና ጭብጨባ አምጡለት፣ ይገባዋል። ሃሌሉያ! ኮንፈርም እያደረገልኝ ነበር ነብይ። ይውላችሁ ጴጥሮስ የጻፈው በቢታንያ እንደገና በጳንጦስና በገላትያ ለተበተኑ ቅዱሳን ነው። ይሄንን የጻፈላቸው ምንድነው ያላቸው? የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል አለ የጌታችንን የኢየሱስ ክርስቶስን መምጣት አስታወቅናችሁ ብሎ ጴጥሮስ ጻፈላቸው። በደንብ ስሙኝ። አሁን ለምንድነው ይሄንን ያለበት ምክንያት? ያን ጊዜ አንድ ወሬ ይወራ ነበረ። ኢየሱስ ሞቶ ቀርቷል የሚባል ወሬ ይወራ ነበረ። ተቀብሮ ቀርቷል፣ ውሸት ነው ተብሎ ይወራ ነበረ። ሲያስወሩ ነው አልተነሳም ተብሎ ይወራ ነበረ። እና ያስወሩበትን ምክንያት ደግሞ በደንብ ስሙኝ። መግቢያ ነው። እሺ ማቴዎስ 28 ላይ ምን ተብሎ ተጽፏል? ማቴዎስ 28 ላይ ጠባቂዎች አስቀምጠው ነበረ። ያስቀመጡት ጠባቂዎች እንደዚህ ብለዋቸዋል። እነሳለው ይል ነበር ኢየሱስ። ስሙኝ በደንብ እነሳለው ይል ነበርና ኢየሱስ ብዙ ወታደሮችን ሰበሰቡና መሳሪያ አስይዘው ጠብቁት፣ ሬሳውን እነሳለው ብሎ ነበር ብለው ነገሯቸው። ሁሉም እየጠበቁ ሳለ በድንገት ዞር ሲሉ የለም ሬሳው። ጉድ እኮ ነው ተባባሉ። ሲያዩ የለም ሬሳው። እርስ በርስ እየተነጋገሩ አለ እንደ ይባባላሉ። የለም፣ እስቲ የለም በሉ። የለም። ሲያዩ ወደ ውስጥ የለም ሬሳው። ኢየሱስ ተነስቷል። ሃሌሉያ! ተረት አይደለም። ሄዱና ለካህናት አለቆች ጉድ ሆነናል አሉ። ኢየሱስ እየጠበቅ ነው፣ መሳሪያ ይዘን ተነስቷል።
የለም አሉ። ይኸውላችሁ ስሙኝ። ከዛ በኋላ ቁጥር 12 ላይ ከሽማግሌዎች ጋር ተሰብስበው ተማከሩና ለጭፍሮች አለቆች ብዙ ገንዘብ ሰጥተው እኛ ተኝተን ሳለን፣ ስሙ በደንብ ተኝተን ሳለን ደቀ መዛሙርት በሌሊት መጡና ሰረቁት በሉ። መቼ ንገሩኝ? ተኝተን ሳለን በሉኝ። ተኝተን ሳለን ዳኛ ፊት ሰው ቆሞ ሲሰርቅ አይተሃል ቢለው ዳኛ አሁን አይቻለሁ ቢል፣ መቼ ነው ቢለው ዳኛው ተኝቼ ሳለ ቢል ዳኛው ምን ይለዋል? እስር ቤት ነው የሚከተው። አይደለም እንዴ? ተኝቶ ሊያይ አይችልም። ኢየሱስ መነሳቱን ሃሌሉያ ያረጋግጥልኛል። ተኝቶ ሰው ሊያይ አይችልም። ኢየሱስ ተነስቷል። አንድ ማረጋገጫ ነው። ሁለተኛ ተኝተው ሳሉ አለ ሰረቁት አለ። ጴጥሮስ ለሰረቀው ሬሳ ቁልቁል አይሰቀልም። ጮኸን አሜን እንላለን። ይኸውላችሁ ለተሰረቀ ሬሳ፣ ለሰረቁት ሬሳ በምንም ምክንያት አይታረዱም። ማንም ሰው ለሰረቀው ሬሳ ይመጣል ብሎ አይገደልም። ኢየሱስ ተነስቷል። ጮኸን አሜን እንላለን። ተነስቷል። ሃሌሉያ። ይኸው እነግራችኋለሁ፣ መግቢያው ነው ገና። ወክ ያረጋል። አሁን ኢየሱስ ወክ ያረጋል። ወክ ያረጋል። ይኸው በሽታን ታጠዋለህ በድንገት አሁን ወክ ያረጋል። ስማኛ አንድ ነገር ልንገርህ። ቤቱ ባለቤት አለው። የኢየሱስ ነው። ሃሌሉያ። ከሱ በላይ አደርጋለሁ ብለህ አስበህ ከሆነ አታደርግም። እሱ የዘላለም አምላክ ነው። ሰማይና ምድርን ካለመኖር ወደ መኖር ያመጣው በቃሉ ነው። አሜን በለኝ። ሃሌሉያ። ይሁን አለ ሆነ። በቃሉ ነው የጠራው። ቆይ አሳይሃለሁ። ጳውሎስ ይኸውልህ የሞተ ሰው ከደርብ ላይ ወደቀና የሞተ ሰው አስነሳ ተብሎ ተነግሮ ትከሻ ለትከሻ ጳውሎስን ከኢየሱስ ጋር አለካክተው ሊሆን ይችላል። የኔ ኢየሱስ ድንገት የሞተ ሰው አይደለም። በማስነሳት የታወቀው ናይን ወደምትባል ከተማ ሲገባ ሊቀበር ያለ ሬሳ ሄደና ለእናቱ ብቻውን የነበረ ሬሳ አገኘ። ሄደና ልትቀብረው የነበረውን ሬሳ ሄደና ነካውና አስነሳው። እሱ ነው እንደሚገርምህ 4 ቀን የቆየውን ሬሳ ይሸታል የተባለውን እየተነበይኩ ነው ያለሁት። ሃሌሉያ። ይኸውልህ አበቃለት የተባለው ነገርህ ላይ እየተነበይኩ ነው። እዛ ጋር ተቀበል። ሃሌሉያ። አብቅቷል የተባለ መስሪያ ቤት የተዘጋ ፋይልህን እየተነበይኩበት ነው። አትለካካ ከኢየሱስ ጋር፣ አትለካካ ከኢየሱስ ጋር። ይኸውልህ የተቀበረውን እኮ ነው ስሙን ጠርቶ አልዓዛር ብሎ አስነሳው። እሱ ነው እንደሚገርምህ፣ እሱ ነው እንደሚገርምህ። ከአዳም ጀምሮ እስከ መጨረሻ ያለውን ሬሳ የሆነ ቀን መለከት ሲነፋ ሬሳ በሙሉ ተሰብስቦ ይወጣል። ጩህና አሜን በል። ሃሌሉያ። ይኸውልህ አውራቂስ የተባለ ንፋስ ይላል ሲናገር መጽሐፍ ቅዱስ። አውራቂስ የተባለ ንፋስ አናወጠው ይላል መርከቡን። ጳውሎስ ምን ይላል መሰለ? የሞትን ድምፅ አለ ሰምተን ነበር ይላል። የምንሞት መስሎን ነበር አለ። ጳውሎስ እኮ ነው ኤክስትራ ኦርዲነሪ ነገር ይደረግበት ነበር የተባለ ጳውሎስ የሞትን ድምፅ ሰምተን ነበር አለ። የኔ ኢየሱስ ማዕበል ሲነሳ ምን ይላል መጽሐፍ ቅዱስ? ማርቆስ 4 ላይ ተኝቶ ነበር ይላል። ሃሌሉያ። ጳውሎስ እንዴት እንደተረፈ ሲናገር እንደዚህ ብሎ ነው የሚናገረው። በስብርባሪ ተረፈ ይላል። የኔ ኢየሱስ በስብርባሪ አልተረፈም። ሃሌሉያ። ተኝቶ ነበር በለኝ። ተኝቶ ነበር ይላል። ቀስቅሰው ነው የሚለው። ይኸውልህ ፊልም ላይ ነው ኢየሱስ ይነሳና እንደዚህ ብሎ ሲገስጽ አይታል።
እንዲህ ብሎ ያስቆማል። ውሸት ነው። ኢየሱስ መነሳት አይጠበቅበትም። እንዲህ ብሎ አላስቆምም። የተኛበት ትራስ እንደተንተራሰ ቃል ልኮ ነው ማዕበልና ወጀቡን እዛው የተኛበት ማዕበልና ወጀቡን ዝም በላለ፣ ጸጥ በላለ። ስለዚህ ይላል እነሱም ደቀ መዛሙርት የተኛበት ቁልቁል እያዩት ምን አሉ ይላል? ማዕበሉም ወጀቡም የሚታዘዙለት አለ። ይሄ ማን ነው አለ። ልተነብይ ነው በዚህ ጉባኤ በአንተ ጉዳይ ላይ እየተገረምክ እየተደነክ ማዕበሉም ወጀቡም የሚታዘዝለት ይሄ ማን ነው ትላለህ? ኢየሱስ ጌታ ነው። ሃሌሉያ። ያው ዛሬ የሚያስደንቅ ነገር ነግርሃለሁ። የሚያስደንቅ ነገር ነግርሃለሁ። ይኸውልህ መጽሐፍ ቅዱስ ላይ ይኸውልህ ጴጥሮስ ምን አለ? የእርሱን ግርማ አይተን እንጂ አለ በብልሃት የተፈጠረ ተረት አይደለም አለ። ኢየሱስ ተረት አይደለም። ጩና መንበር ሃሌሉያ። አንድ በጣም የሚያስደንቅ ነገር ላሳይ። አንድ ጊዜ መጽሐፍ ቅዱስ ላይ እንደዚህ ይላል። መጽሐፍ ቅዱስ ሲናገር በተረት የተፈጠረ ስም፣ እሺ በተረት የተፈጠረ ስም በለኝ። አጋንንት አያወጣም በለኝ። አጋንንት አያወጣም በለኝ። ኧረ አንድ ሰው አጋንንት አያወጣም ይበለኝ። አሳያለሁ። ይኸውልህ ሉቃስ 10:17 ላይ 17 ላይ ሰባውም በደስታ በለኝ። ሰባውም በደስታ ንገረኝ። ምን አልኩኝ? ሰባውም በደስታ ነብይ ስማኝ። ሰባውም በደስታ ተመልሰው ምን ሆነ? አጋንንት እንኳ በስምህ ተገዙልን። ሐዋርያቶች ናቸው ያሉት። ሐዋርያቶች ለምን መሰለ ያሉት? በብሉይ ኪዳን እንደዚህ አይታወቅም። በብሉይ ኪዳን ዳንኤል የሚባል አፕራይት የሆነ ሰው አለ። ጻድቅ የሆነ ዳንኤል ኢየሱስ ራሱ መስክሮለታል። ጻድቅ ነው ዳንኤል። ጽድቁ ይኮንናል አብረኸው ብትሆን አይደለም። ከዛ አንድ ቀን 21 ቀን ነው የጸለየው። ስንት ቀን ንገረኝ? 21 ቀን። ጸሎቱ የተሰማው መቼ ነው ንገረኝ? የመጀመሪያ ቀን ገብርኤል መስክሮለታል። አየር ላይ ገብርኤል ሲዋጋ ቆየና አልቻለም። ገብርኤል ራሱ ነው መጽሐፍ ቅዱስ ነው የሚለው። አልቻለም። ገብርኤል መጣና ስላልቻልኩኝ አለ ቃል በቃል ሂድና ተመልከተው። መጥቶ ለዳንኤል ምን አለው? ለሚካኤል አለው ጦርነቱን ትቼ ነው የመጣሁት አለ። ለዳንኤል ነው የሚነግረው። ዳንኤል አለው መጥቼ ይኸውልህ ጸሎትህ ተከልክሏል አለው። አየር ላይ መጥቼ ይኸውልህ ለአንተ ይዤ ልመጣው አለው። ነገረው። አሁን አለው የፋርስ አለቃ ዘግቶታል አለው አየሩን። ስለዚህ ወደዛው ጦርነት እመለሳለሁ አለው። ይሄንን አለው። ዳንኤል ምንም ማድረግ አይችልም። ቆሟል። አየር ተዘግቷል። ቆሟል። ጳውሎስ እንደዚህ አለ። በአዲስ ኪዳን ላለ ነው ኃይላት አለ፣ አለቆች አለ፣ ስልጣናት አለ ተዘጋ የሚባል የለም አለ። እዚህ ጋር ትቆማለህ አለ። እዚህ ጋር ነብይ ቆምና አሁን ልገስጽ ነው ይላል። ብቻህን የአዲስ ኪዳን ቅዱሳን ብቻህን አኗህ ውደቅ ትለዋለህ፣ ይወድቃል። መልአኩ ገብርኤል መጥቶ ተዘግቷል አይለኝም። እኔ ብቻዬን እጥለዋለሁ። ሃሌሉያ። ይኸውልህ ምድሪቷ ላይ አቅላይ መንፈስ መጥቷል። አሁን ይኸውልህ አጋንንት መገሰጽ ይልሃል። ይመጣና ምንድን ነው ይልሃል። ምንምማ እንዳልሆነ ራሳቸው ሐዋርያቶች መጥተው አጋንንት እንኳን በስምህ ታዘዙልን አሉ። ምክንያቱም ያውቃሉ እነ ዳንኤል እንዳልቻሉ ያውቃሉ። ቆይ አንድ ልጨምርልህ። ዳዊትን እግዚአብሔር ማን ያለው? ንገረኝ ስሙ። እንደ ልቤ ያለው ዳዊትን ስማ። እንዳስቄዋ ልጆች አጋንንት ሲያይ ይሸሽ እንደነበር ታውቃለህ? አሳያለሁ። መጽሐፍ ቅዱስ ነው የሚለው። ቆይ ላሳይህ። አንደኛ ሳሙኤል ምዕራፍ 18 ቁጥር 10 ላይ በነጋውም ሳኦል ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤቱም ውስጥ ትንቢት ተናገረ። ዳዊትም በየቀኑ ያደርግ እንደነበረ
በእጁ በገና ይመታ ነበር። ሳኦልም ጦሩን በእጁ ይዞ ነበር። ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ። ዳዊት በሁለት ጊዜ ከፊቱ ሸሸ። ልክ ዲመን ሲወርድበት ጦሩን ብድግ ሲያደርግ ምን ያደርጋል ንገረኝ? ይሸሻል። አሁን ግን እዛ ጋር ልክ ብድግ ሲል ሃሌሉያ ነብይ እዚህ ጋር ይቆምና እዛ ጋር ጦሩን የያዘው ና ይሏል። አምጡት ይላል። ማነህ ይሏል። ሳኦል አይደለ? ሳኦልን ያመጣውና ማነህ ሲለው ጠቋር ነኝ ይላል። ሌላስ ማነህ ሲለው እዚህ ይናገራል። አዳልሞቴ ነኝ ይላል። ስንት ናችሁ ይለዋል። ሳኦል እኮ ነው ጦሩን እንዲያዘ አስቀምጠው ይለዋል። አቅላይ መንፈስ ምድሪቷ ላይ መጥቷል። አሜሪካና አውሮፓን ጌይና ሌዝቢያን ያደረገ መንፈስ ነው። መንፈስ ቅዱስን ጠርጎ ከቤተ ክርስቲያን ያወጣ እንደ ቀላል አጋንንትን ማውጣት እንደ ቀላል ያደረገ ቀላል አይደለም። በለው ከኔ ጋር ተነሳ፣ እጅህን ዘርጋ፣ ቀኝ እጅህን በጌታ በኢየሱስ ክርስቶስ ስም በኢትዮጵያ ላይ የተነሳ የዘንዶ ኃይል በኢየሱስ ስም ይወጋ። ውጋ፣ ከኔ ጋር ይወጋ። ኃይላት አለቆች በጌታ በኢየሱስ ስም ይወጋ። በማለዳ ተነስቶ ሰው በቫኪዩም ቤቱን እንደሚጠርግ እንጠርገዋለን። በኢየሱስ ስም ይጠረግ። የድህነት ኃይል ይጠረግ። የዘንዶ ጉልበት ይጠረግ። በብሉይ ኪዳን ሳይመታ የነበረ አሁን በአዲስ ኪዳን በተሰጠን ስልጣን በኢየሱስ ስም ይጠረግ፣ ይመታ። በኢየሱስ ይመታ። አቅላይ መንፈስ በኢየሱስ ስም ይወጋ። ነቢያትንም ይዋጋ ይወጋ። በኢየሱስ ስም ይወጋ። በጌታ በኢየሱስ ስም ይወጋ። በቃሉ ጉልበት ይወጋ። ተቀመጥልኝ። ወዶ መሰለ እንደ ዳዊት የሚሮጠው ወዶ መሰለ እንደሚሮጠው ወዶ መሰለ ቴዎሎጂ ተማሪ ነኝ። ወዶ መሰለ እንደሚሮጠው በአዲስ ኪዳን የተሰጠን። ለዚህ ነው እየበረሩ መጡና ደቀ መዛሙርት እንደዚህ አሉ፣ አጋንንት እንኳን በስምህ ተገዙልን። ልጨምርልህ አንድ ልጨምርልህ። መጥምቁ ዮሐንስን ታውቀዋለህ? ኢየሱስ ጋር መጣና ምን አለው? ንገረኝ። ኢየሱስ ጋር መጥቶ አንተ ነህ ወይስ ሌላ እንጠብቃለን? እውነቱን ነው። ኢየሱስ ምን አለ? ቃል ነው የምጠቅስልህ። አንተ ነህ ወይስ ሌላ እንጠብቅ ሲለው ቆዩ አለ። ኑ አለና ሉቃስ 7 ላይ ሰው ቁጥር 20 ላይ ሰዎቹም ወደ እርሱ መጥተው መጥምቁ ዮሐንስ የሚመጣው አንተ ነህን ወይስ ሌላ እንጠብቅ ብሎ ወደ አንተ ላከን አሉ። ይሁን አሁን ቀና በሉና ወደ አንተ ላከን ሲሉ ከዛ በኋላ ቁጥር 21 ላይ በዛች ሰዓት ስሙኝ፣ በዛች ሰዓት ከደዌና ከስቃይ ከክፉዎች መናፍስትም ብዙዎችን ፈወሰ። ስሙኝ፣ አሁን ቀና በሉ። ከክፉ መናፍስት ፈወሰ፣ አጋንንት አወጣና ከዛ በኋላ ምን አደረገ? ኢየሱስም መልሶ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ ንገሩት። አጋንንት አውጥቶ እኮ ነው። ቀላል ቢሆን ኖሮ ለምንድን ነው እንደሱ የሚሆነው? ኢየሱስ ራሱ አጋንንት አወጣና ሂዱና ንገሩት። ወሃብራ ጄፕሮ ብራዚያ አንተ በልሳን ጩህና አሜን በል። ሃሌሉያ። ምድሪቷ ላይ የተነሳ አቅላይ መንፈስ አለ። የዘንዶን ጉልበት ወጋዋለሁ በኢየሱስ ስም። የተወጋ ይሁን። ብር ሲበላ የኖረውን ወጋውት በኢየሱስ ስም። ደም ሲጠጣ የነበረውን ወጋውት። በቃሉ ጉልበት ወጋውት። ኢየሱስ ያከበረውን የሚንቅ መንፈስ ወጋውት። የተወጋ ይሁን። ካፖራቫኒያ ኤላኖሳ ፕሮጃ ለካፖራ ዲቫ ዘፕሮኒያ ሎዳንታ ክላቫንታ ሶፕራዲያ የሱን ግርማን አይተን እንጂ አለ በብልሃት የተፈጠረ ተረት አይደለም አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስማኝ፣ ኢየሱስ ጌታ ነው። በርቶልን ነው የምንከተለው። በስንዴና በሰልቫጅ የመጣ ሃይማኖት አይደለም። ኢየሱስ በርቶልን ነው።
በስንዴ የመጣ ሃይማኖት አጋንንትን አያወጣም። በሰልባጅ የገባ ሃይማኖት አጋንንትን አያወጣም። ነቅሎ የሚጥለው ኢየሱስ ነው። በርቶልን ነው። ጩና መንበር ሃሌሉያ። በርቶልን ነው። ኢየሱስ ገብቶን ነው። ሃሌሉያ ገብቶን ነው። ሁሉ ለህመሙ ኤክስፐርት ነው። ኩላሊት ያለበት ሰው አይታል፣ ኤክስፐርት ነው። ስትነግረው በቀን ይሄን ያህል ውሃ ጠጣለሁ፣ ይሄን ያህል እንደዚህ ይላል። ጀርባውን የታመመ ሰው እንደዚህ ያደርገኛል፣ እንዲህ ቆርጠኛል እያለ ኤክስፐርት ነው። ሁሉ ሰው ለህመሙ አይደለም እንዴ? እንቅልፍ ያጣ ሰው ኤክስፐርት ነው ለህመሙ። ይሄ ዮሐንስ 9 ላይ ያለውን ሰው አይታል። አይን የሌለው ሰው ኤክስፐርት ነው። ኃጢአተኛ ነው አሉት። ኢየሱስ ኃጢአተኛ ነው ተናገር አሉት። ኢየሱስ ምንድነው አለ? ኃጢአተኛ ነው ተናገር አሉት። ስለ አይነ ስውርነት ጠንቅቆ ያውቃል። አጥንቷል፣ ጉግል አድርጓል። ስለ አይነ ስውርነት አለ። ስለ አይነ ስውርነት ሲናገር በጣም የሚገርም ነገር እንደዚህ አለ። እውር ሆኖ የተወለደውን አለ ዋብራዲያ አጥንቷል፣ አንብቧል ሰውየው። እውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ ሃሌሉያ አልተሰማም አለ። ምን ማለቱ መሰለ? ሲናገር እሱ አለ ያህዌ ነው አለ። እሱ አለ ኤሎሂም ነው አለ። ኢሳይያስ 46 ቁጥር 5 እኮ ነው ድራይቭ አድርጎ ጎትቶ አመጣ። በማን ትመስሉኛላችሁ ያለውን፣ ከማን ጋር ታስተያዩኛላችሁ ያለውን፣ እንመስለው ዘንድ ከማን ጋር ታስተያዩኛላችሁ ያለውን ድራይቭ አድርጎ ጎትቶ አመጣ። እሱ ኤሎሂም ነው አለ። እሱ ያህዌ ነው አለ። ልተነብይ ነው አሁን በዚህ ጉባኤ ሃሌሉያ። የጌታ መንፈስ ነው የነካሽ ነት። ልተነብይ ነው። ያህዌ እየተመላለሰ ነው። ኤሎሂም እየተመላለሰ ነው። በመስሪያ ቤትሽ ገብቷል። በጉዳይ ገብቷል። እየመጣ ነው ወደ አንተ ሃሌሉያ። የሆነ ነገር እየሆነ ነው። የሆነ ነገር እየሆነ ነው። የሆነ ነገር እየሆነ ነው። ስማኝ፣ አንድ ነገር ልነግርህ ነው። ስማኝ። ኢያሪዮስ የተባለ ሰው መጣና የ12 ዓመት ልጅ ታማ ልትሞት ነው አለ። እሺ ብሎት ኢየሱስ በመንገድ ላይ ሲሄድ እየሄደ ያለ ድንገት ከቤቱ የመጡ ሰዎች እንደዚህ አሉ፣ ልጅህ ምን ብላለች አሉት። ሞታለች። መምህርን አታድክመው አለ። በጆሮዬ የሰማሁትን ድምፅ ነው ለዚህ ጉባኤ የምናገረው። ሞቷል የተባለ ነገራችሁ ላይ ኢየሱስ መጥቻለሁ አለ። ሃሌሉያ። ሞቷል የተባለ ነገር ላይ ኢየሱስ መጥቷል። ኢየሱስ መጥቷል። ኢየሱስ መጥቻለሁ አለ። ሞቷል የተባለ ነገር ላይ ኢየሱስ መጥቻለሁ አለ። ስሙኝ፣ አሁን ልተነብይ ነው። ሞቷል የተባለ ነገር ላይ ኢየሱስ መጥቻለሁ አለ። ኢየሱስ ጌታ ነው። ሃሌሉያ። ሞቷል የተባለ ነገር ላይ ኢየሱስ መጥቻለሁ አለ። ኢየሱስ መጥቻለሁ አለ። ሃሌሉያ። ኢየሱስ ጌታ ነው። ይኸውልህ አሁን ተቀበል። ይኸውልህ አሁን ስማኝ። ይኸውልህ ከዛ በኋላ ይኸውልህ መሞቷን ያውቃል ኢየሱስ። ስማኝ አሁን በደንብ አድርገህ መሞቷን ያውቃል። ይኸውልህ ወደ ሞርቸሪ ክፍል ወይንም ወደ ሞተበት ክፍል ሲገባ ቤተሰብ ተይዞ ነው የሚገባው። ታውቃለህ፣ ዶክተር ወይንም የሞተ ሬሳ ክፍል ኃላፊ ቤተሰብ ነው ይዞ የሚገባው። እውነት አይደለም? ድባቡ ያስጠላል። ነብይ ድባቡ ያስጠላል። ወደ ሞተ ክፍል ሲገባ ስሙኝ ይውላችሁ፣ ወደ ሞተ ክፍል ሲገባ ድባቡ ያስጠላል። ይዞ የሚገባው የሞተው እዛ የሚሰራው ይዞ የሚገባው ለምንድን ነው? በአቡጀድ የተጠቀረረውን ሊያሳይ ነው የሚገባው። ይሄ ልጅህ ነው ወይ ብሎ ይጠይቃል ከፍቶ። አዎ ትላለህ። ቤተሰብ ነው ወይ ይልሃል። አዎ ትላለህ። ገልጦ ያሳያል። ከዛ በኋላ ከድኖ ይዞ ይወጣል እያለቀስክ። ይሄ ነው የተለመደው። ከኢየሱስ ጋር ትገባለህ።
ከፍቶ ሊያሳይ አይደለም። ሃሌሉያ ወራዲያ ከፍቶ አሳይቶ አስለቅሶ ሊወጣ አይደለም። ከፍቶ ያሳያል፣ ያስነሳልሃል። ኢየሱስ ጌታ ነው። ሃሌሉያ ታየዋለህ፣ ሞተውን ያስነሳዋል። ታየዋለህ፣ ሞተውን ያስነሳዋል። ያውልህ ይናገረኛል እግዚአብሔር። ታየዋለህ፣ ሞተውን ታረጋግጣለህ፣ ያስነሳዋል፣ ያስነሳዋል። ኢየሱስ ጌታ ነው። ሃሌሉያ የለም እኮ በዓለም ላይ ሬሳ ክፍል ሲያስገባ የሞተውን ሊያረጋግጥልን እሱ ነው ወይ ይላል። ቤተሰብ ይዞ ሲገባ ያንተ ነው ወይ ሊልህ ነው፣ ለሌላ አይደለም። አዎ ትላለህ፣ እያለቀስክ ትወጣለህ። ከኢየሱስ ጋር ብቻ ነው። እያለቀስክ ገብተህ እየሳቅክ ትወጣለህ። ያው እግዚአብሔር እንደዚህ ይለኛል፣ በምድረ በዳ አለ በውዷ ላይ አለ ተደግፋ የምትወጣ ይህች ማናት አለ። በምድረ በዳ ነው ያለችው፣ ግን ምድረ በዳ ብትሆንም ኦልሬዲ በውዷ ላይ ተደግፋለች። 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 በምድረ በዳ ናት፣ ግን በውዷ ላይ ተደግፋለች። በምድረ በዳ ናት፣ ግን ኦልሬዲ በውዷ ላይ ተደግፋለች። ምድረ በዳ መሆኑን አውቃለች፣ ግን በውዷ ላይ ተደግፋለች። ምድረ በዳ ነው ያለነው፣ ግን በውዳችን ላይ ተደግፈናል። ኢየሱስ ክርስቶስ ጌታ ነው። ኧረ ኢየሱስ ጌታ ነው። ወይ ወይ ነብይ መሬት ረግጧል እግሬ ዣፓራዲያ። እስቲ አንድ ሰው በልሳን ይጩህ። እኔስ የማይከዳኝ የማምነው ጌታ ዤፓሮዲያ ኤላፖራኒያ ዚፕሮዲያ ቮካፖራዲያ። እሳት አለ እዚህ ጉባኤ፣ እሳት አለ እዚህ ጉባኤ፣ እሳት አለ እዚህ ጉባኤ። የሚነድ እሳት አለ፣ የሚነድ እሳት አለ፣ የሚነድ እሳት አለ፣ የሚነድ እሳት አለ። ያው ዘር ሲፈሳ ያለው ከላይ ዘር አለ፣ ዘር አለ የሚነድ። ሃሌሉያ ዘር አለ። በእጃችሁ ላይ ዘር እየፈሰሰ ነው። የምትዘሩት ዘር፣ የምትዘሩት ዘር፣ የሚበቅል ዘር፣ የሚበቅል ዘር፣ ለብዙዎች የሚተርፍ ዘር እየፈሰሰ ነው። ለብዙዎች የሚፈስ፣ ለብዙዎች የሚፈስ። ሃሌሉያ 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 ሃሌሉያ። ለብዙዎች ትተርፋላችሁ። ማጣት አይሆንም፣ መትረፍረፍ ይሆናል፣ መብዛት ይሆናል፣ መብዛት ይሆናል፣ መብዛት ይሆናል። ፓስተር ማይቲ ነው፣ ማይቲ ነው። እርግጠኛ ሆኜ ልንገራችሁ፣ ከዚህ ቤት በዚህ በክርስቶስ ኃይል ትወጣላችሁ። በእርግጠኝነት ልናገር፣ ዛሬ ስትሄድ የሆነ አጋንንት በፊት ይወድቃል። የሆነ ጠንካራ ነገር ይሰበራል። ማንም ሬዚስት ላይ አደርግ ትወጣል። የሆነ ሰው ላይ አሁን ኃይል ይወድቃል። ኦባ ጋባሌ ለበደፈዲ ጋባላ ኮባ በጋፋን ያዳስ ግራቫዳያ ማሳካ። አሁን የተነገረው በፓስተር ቢኒያም የተነገረው ቃል ተረት አይደለም፣ ተረት አይደለም። እኔ ባይዘወይ በህይወት የሚደንቁኝ ሚራክሎች አሉ። የሚደንቁኝ አንዳንዴ ለሰው ማውራት የሚከብዱኝ፣ ማስረዳት የሚከብዱኝ ሃዳኮስ ማካባዲያስ የተቃወሙኝ ሰዎች ወንበር ላይ ተነስተው የሚደግፈኝ ሰው ተቀምጦ አውቃለሁ። ኢንጂል እንደሆነ እርግጠኛ ነኝ። ባይብል ላይ የምታያቸው ታሪኮች ሁሉ ተረት አይደሉም። በብላት የተፈጠረ ተረትን ተከትለን አይደለም። እየሰማኸኝ ነው?
እማገለግለው ጌታ ምስክሬ ነው። በአብርሃም በጳውሎስ በዳዊት በሐዋርያት የተደነካቸው የተገረምካቸው ነገሮች እተነብያለሁ በዚህ ሳምንት በሕይወት ይሆናል። የሚወራ ተአምራት በሕይወታቸው። በጣም የሚገርመኝ ቃል አለ። እንዲህ የሚል ቃል በሳምሶንም ላይ የእግዚአብሔር መንፈስ ወረደበት ይላል። በሳምሶን ላይ የእግዚአብሔር መንፈስ ወረደበት ይልና ከዛ በኋላ አንበሳውን የሚል ቃል አለ። አንበሳውን ሲል ኖት ኦንሊ ስለሆነ ዱር አራዊት አይደለም የሚያወራው። አንድ ኢምፖሲብል ዞን ነው። አንበሳ ሲባል አንበሳ ነው ከተባለ ብዙዎችን ይረታል፣ ብዙዎችን ያሸነፈ ነው። ፈረስ አይደለም የገነጠለው፣ አንበሳ ነው የገነጠለው። የሆነ በቤተሰብ በዘር ሐረጋችሁ በሰፈር በአገር ላይ አንበሳ የሆነ ነገር በአንተ ይገነጠላል። እርግጠኛ ነኝ አሁን አንድ ሰው ላይ ኃይል ይወድቃል። ጩህና አንበሳ በልስ። አልሰማሁም። ዳዊት የመታው ኖርማል ኢነሚ አይደለም፣ ጎልያድን ነው። አንበሳ ማለት እንደሱ ነው። ዝፍዝፍ ያለ ሰፈር ላይ ቤተሰብ ላይ አገር ላይ አልወጣ አለ። አሁን እጅ እስኪቃጠል ኃይል ይወርድባል። ለዓመታት የታገለሽ ነው ምሳብ። አር ዩ ሬዲ? አንድ ሰው ይነሳናው በልሳን ይጸልይ። ተነሳው ኃይል አለ። ጃቫ ካባው ዋኪባስ በቴሌቪዥን ራሱ ይሄ ኃይል አልፋ ተካባፎታ ካማታ አንበሳ የሚገነጥል የከበዳችሁን የምትገነጥሉበት። አው ገንጥለው። የእግዚአብሔር ኃይል እጅ ላይ ነው። ያስፈራራህ አላሻግር አለህ። እኔ አልወድቅም ያለህን፣ እኔ አልመታም ያለህን ምታው። አካባ ካባ የእግዚአብሔር መንፈስ ባንተ ላይ ይወርዳል። እጅ የወደደችውን አድርግ ተብሎ ተጽፏል። አሁን መንፈስ አለ። ገነጣጥሉት። በሽታውን እርግማኑን ከቤታችሁ የታገላችሁ በር የዘጋባችሁ በቴሌቪዥን መንፈስ ወረደባችሁ። ገንጥለው። አቼካ ባባ ታካባ ገንጤው አካፋዲያሳ እጅሽ እየተቃጠለ ነው። ይኸው ኃይል ነው፣ ኃይል ነው፣ ኃይል ነው። ዋርካ በካፋዲያሳ ገነጣጥለው። እንደ ጠቦት ገነጣጥ፣ እንደ ቀላል ገነጣጥ፣ እንደ ቀላል ዜፍራ ቫዲያማ ሶኮማ በእግዚአብሔር ኃይል፣ በእግዚአብሔር ኃይል፣ በእግዚአብሔር ኃይል እንደ ቀላል ኤሌፓቮ ሴካባያ ዋራፌዲያ ኮሴካማታ ቲካባራፋዳ የሆኑ ሰዎች አሉ። የተዘጋ በር እየሰበሩ ሲወጡ፣ ወይኒውን ሲሰባብራል፣ እስር ቤታቸው ሲገነጥሏል። የእግዚአብሔር መንፈስ በኃይል እየወረደባቸው ማቴኬ ፓራፌዲያስ የኃጢአቱን እስራት፣ በሽታውን፣ እርግማኑን የሱስ ቀንበር በጥሰው በመንፈስ ኃይል ድህነት በአያካባ ተበጠሰ። የዘር ሐረግ በሰፈር ያለ በአካባቢ የሚመለክ ከቤተሰብ የታሻገረ ኢነሚ ዘካ ፓካፋ ዲያባቶባ ቴባባ ካፎንታ የሚዋጓችሁ ሰዎች የታገሏችሁን ከመንገዳችሁ ገለል እያረገ ናጋፋዲያሳ እዚህ አስቀርሻለሁ ያለው እዚህ አስቀርሃለሁ ያለው ለቀቀኝ በእግርሽን አንሺ ነው። ሃይ ካቦፋ ቴባስ ዊላ ፓራፌዲያሳ ማታታታ ሰካባባ ኒባራፌዲያ ቶሴካማ ዜካ ባራፋ ሻባ ካፋዲያ ባባስ ጂራ ባራፋዲያስ አንዳንድ ሰው አዲስ ምዕራፉን እየከፈተ ነው። አዳዲስ ምዕራፉን እየከፈተ ነው። ዋይ ካባላ ኮሳ ሚላላላ ባራፋ ጋዲያስ ተራሮች የእግር መንገድ እየሆኑላችሁ ነው። የእግር መንገድ እየሆኑላችሁ ነው። ተራሮች ሃለባሲ ከቦቴ ከባታ ደቫዲያ ባሳካባ ዋቲፋ ተቤተ ከባ ሰፈሪያ ፖቫታ ከባ ለፕሮፌቲያ ማሳካባ ለባራ በከፋንያስ የሚባላው ምግብ ሆናችሁ ሊበላ የመጣው ተበላ። እግዚአብሔር ይለኛል የሕዝቤን ኃይል አድሻለሁ። እንኳን እዚህ ቁጭ ላላችሁ ቁጭ ብሎ በዩቲዩብ በቴሌቪዥን የሚያይ ሰው ኃይሉ ታደሳው። ጉልበት ጨምሮ ትወጣል።
እዚህ አዳራሽ የገባው አይደለም የምትወጣው። እግዚአብሔር ኃይላችሁን አድሶታል። ያው ሸለቆ እያለ ጉድጓድ እያለ እግራችሁ በተራራ ላይ መሄድ ይጀምራል። ከአንድ ተራራ ወደ ሌላ ተራራ፣ ከአንድ ከፍታ ወደ ሌላ ከፍታ፣ ከአንድ ምስጋና ወደ ሌላ ምስጋና